የኢትዮጵያ መከላከያ ኃይል በሌለባቸው ኢትዮጵያ በትግራይ በኩል ከኤርትራ ጋር በምትዋሰንባቸው አብዛኞቹ የድንበር አካባቢዎች የኤርትራ ወታደሮች እንዳሻቸው እየገቡና እየወጡ እንደሚገኙ ተሰምቷል። በሁለቱ ሀገራት መካከል ከጊዜ ወደ ጊዜ እየተባባሰ የመጣው መካረር አሁን ወደ መጨረሻው ደረጃ ላይ የደረሰ ይመስላል። በትግራይ ምስራቃዊ ዞን ዛላምበሳ ከተማ የተወሰነው ክፍል የኤርትራ ወታደሮች በብዛት እየተንቀሳቀሱበት እንደሚገኙ የአካባቢው ነዋሪዎች ተናግረዋል። እንመለከተዋለን። በሌላ በኩል በአማራ ክልል የደብረታቦር ከተማ አስተዳደር ከወቅታዊ ጉዳዮች ጋር በተያያዘ አስቸኳይ መግለጫ አውጥቷል። በደቡብ ጎንደር ዞን በደብረታቦር ከተማ የፋኖ ታጣቂዎች ወደ ከተማው በመግባት ጥቃት ፈጽመዋል፣ ንብረቶችንም አውድመዋል በማለት ከሷል። ከዚህ በተጨማሪ የክልሉ ሰላምና ጸጥታ ቢሮ ባወጣው መግለጫ በአሁኑ ሰዓት እየተዋጋን ያለነው በክልሉ ውስጥ ካሉ ታጣቂዎች ጋር ብቻ ሳይሆን ከህወሓትና ከሻቢያ ጋር ጭምር ነው ብለዋል። የምናይ ይሆናል። በሌላ መረጃ የገዢው ፓርቲ ምክትል ፕሬዝዳንትና ምክትል ጠቅላይ ሚኒስትሩ ጠላቶቻችንን እንደ ሸረሪት ድር እንበጣጥሳቸዋለን በማለት ከባድ የሚባል መልእክታቸውን አስተላልፈዋል። ፓርቲው በመጪው ምርጫ አሸንፎ መንግስት ሆኖ እንደሚቀጥል ከወዲሁ ገልጸው እኛን በኃይል የሚያሸንፍ አካል አይኖርም ብለዋል። አስደምጣችኋለሁ። በሌላ በኩል የሳውዲ አረቢያ የውጭ ጉዳይ ሚኒስትር አዲስ አበባ መግባታቸው ተሰማ። ቀጠናዊ አለመረጋጋት በተጋጋለበት በዚህ ወቅት የሳውዲው ውጭ ጉዳይ ሚኒስትር ወደ ኢትዮጵያ በማቅናት ከጠቅላይ ሚኒስትሩና ከውጭ ጉዳይ ሚኒስትሩ ጋር ተወያይቷል። አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ይህን ቻናል ላይክ እና ሰብስክራይብ በማድረግ እስከ መጨረሻው አብራችሁኝ ቆዩ እላለሁ። የኢትዮጵያ መከላከያ ኃይል በሌለባቸው ኢትዮጵያ በትግራይ በኩል ከኤርትራ ጋር በምትዋሰንባቸው አብዛኞቹ የድንበር አካባቢዎች የኤርትራ ወታደሮች እንዳሻቸው እየገቡና እየወጡ እንደሚገኙ ተሰምቷል። በሁለቱ አገራት መካከል ከጊዜ ወደ ጊዜ እየተባባሰ የመጣው መካረር አሁን ወደ መጨረሻው ደረጃ ላይ የደረሰ ይመስላል። በትግራይ ምስራቃዊ ዞን ዛላምበሳ ከተማ የተወሰነው ክፍል የኤርትራ ወታደሮች በብዛት እየተንቀሳቀሱበት እንደሚገኙ የአካባቢው ነዋሪዎች ተናግረዋል። ከባለፈው ሳምንት ጀምሮ በአዋሳኝ ድንበር አካባቢ ፋጺ ከምትባል ከተማ ወደ ዛላምበሳ በህዝብ መጓጓዣ ሚኒባስ ይጓዙ የነበሩትን መኪና አስቁመው የኤርትራ ወታደሮች ሰዎችን አግተው መውሰዳቸውን ቲግቫ ኢትዮጵያ ዘግቧል። በትግራይ ክልል ምስራቃዊ ዞን የኢሮብ ብሔረሰብ ወረዳ በኤርትራ ሰራዊት ተይዘው የነበሩ ቀበሌዎች ተለቀው ትምህርት ተጀምሯል ቢባልም በድንበር አካባቢ የመከላከያ ሰራዊት ስለሌለ ደህንነቱ አደጋ ላይ ወድቋልም እየተባለ ይገኛል። ከዚህ በተጨማሪም በአዋሳኝ ድንበር አካባቢዎች ህገወጥ የሰዎች ዝውውር፣ የኮንትሮባንድ ንግድና ሌሎች የአገር ደህንነትና ሰላምን የሚጎዱ የወንጀል ተግባራት የሚፈጸሙበት እንደሆነ ነዋሪዎች ገልጸዋል። ባለፈው ሳምንት የኢትዮጵያ ውጭ ጉዳይ ሚኒስትር የኤርትራ ወታደሮች የኢትዮጵያን ሉዓላዊ ግዛት ጥሰው ገብቷል በማለት ከወነጀለ በኋላ ኤርትራ ይህንን ህገወጥ እንቅስቃሴ እንድታቆም ወደ አስመራ ደብዳቤ ብልክም ኤርትራ በውጭ ጉዳይ ሚኒስትሯ በኩል አሻፈረኝ ማለቷ ይታወቃል። የኤርትራ የውጭ ጉዳይ ሚኒስትር አቶ የማነ ገብረ መስቀል በኤክስ ገጻቸው በሰጡት ምላሽ የኢትዮጵያ መንግስት ጦርነት ለማወጅ ሰበብ እየፈለገ ነው በማለት ነገሮችን አወሳስበዋል። የአማራ ክልል ሰላምና ጸጥታ ቢሮ በበኩሉ ባወጣው መግለጫ አሁን በአማራ ክልልም ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክ የሚቀርብላቸው ከመቀሌና አስመራ መሆኑን ህዝባችን ማወቅ አለበት ሲል አነጋጋሪ መግለጫ አሰራጭቷል። መግለጫው ጨምሮም ወልቃይት፣ ጠለምትና ራያን ለመውረር የቸኮለው ቡድን ለፋኖ ኃይል የተሰጠው ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚሄደው መከላከያ ሰራዊትን በየዞንና ወረዳው ተወጥሮ እንዲቆይ በማድረግ ያለማንም ከልካይ ወልቃይት፣ ጠለምትና ራያ መቆጣጠር ነው በማለት ከሷል። በሁለቱ ሀገራት መካከል ዳግም ጦርነት እንዳይነሳ በርካታ የዲፕሎማሲ ጥረቶች እየተደረጉ ቢገኙም ነገር ግን ግጭት ሊቀሰቀስ ከምንጊዜውም በላይ ጫፍ ላይ ደርሷል በማለት ዘ ኢኮኖሚስትን ጨምሮ ሌሎች ዓለም አቀፍ መገናኛ ብዙሃን እየዘገቡት ይገኛሉ።
በሌላ በኩል በአማራ ክልል የደብረ ታቦር ከተማ አስተዳደር ከወቅታዊ ጉዳዮች ጋር በተያያዘ አስቸኳይ መግለጫ አውጥቷል። በደቡብ ጎንደር ዞን በደብረ ታቦር ከተማ የፋኖ ታጣቂዎች ወደ ከተማው በመግባት ጥቃት ፈጽሟል፣ ንብረቶችንም አውድመዋል በማለት ከሷል። የከተማ አስተዳደሩ በመግለጫው መንግስት ያቀረበውን የሰላም ጥሪ ወደ ጎን በመተው በህዝብ ላይ ጥቃት እየፈጸመ ነው ባለው ጽንፈኛ ቡድን ላይ ያለውን ጠንካራ ተቃውሞ ገልጿል። ቡድኑ ባለፉት 3 ዓመታት ከህዝቡ እሴትና ሞራል ጋር የማይታረቁ አሰቃቂ ተግባራትን ሲፈጽም መቆየቱን የገለጸው መግለጫው የዜጎችን ነጻነት ከመገደብ ባለፈ ግድያ፣ ዘረፋና ሌሎች ኢሰብአዊ ድርጊቶችን ያለምንም መሳቀቅ መፈጸሙን ጠቅሷል። ህዝቡ ይህ ቡድን ወደ ሰላም መንገድ እንዲመጣ በተደጋጋሚ ቢጠይቅም ቡድኑ ግን የህዝብን ፍላጎት ወደ ጎን በመተው በትዕቢት የጥፋት እርምጃውን መቀጠሉን አስተዳደሩ አስታውቋል። የደብረ ታቦር ከተማ ከዚህ ቀደም የትግራይ ወራሪ ኃይል በተደጋጋሚ ሊያወድማት ሞክሮ በህዝቡና በጸጥታ ኃይሉ ጥምረት እንዳልተደፈረች ያስታወሰው አሁን ያለው ጽንፈኛ ቡድን ግን ከተማዋ እንድትወድም ፍትህና መረጋጋት እንዳይሰፍን በተግባር እየሰራ መሆኑን ገልጿል። በተለይም ከትናንት ጀምሮ ከተማዋን እንደተቆጣጠሩ በማስመሰል ፕሮፓጋንዳ ሲያሰራጭ የነበረው ይህ ኃይል የህዝብ መገልገያ ተቋማትን በመዝረፍና በማቃጠል የግለሰብ ቤቶችንና ህንፃዎችን በማውደም ለህዝብ ያለውን ንቀት ማሳየቱን ተመልክቷል። የከተማዋ ህዝብ ፍላጎት ሰላም፣ ልማትና ፍትሃዊነት መሆኑን የጠቀሰው መግለጫው የጥፋት ኃይሉን አጀንዳ በማክሸፍ ረገድ ህዝቡ ከጸጥታ ኃይሉ ጋር በቅንጅት የሰራው ሥራ የሚደነቅ መሆኑን ገልጿል። የከተማ አስተዳደሩ የህዝብን ደህንነት ለማረጋገጥ የጸጥታ መዋቅሩ እየከፈለ ላለው መስዋዕትነት ያለውን ክብር ገልጸው የከተማዋን ሰላም በዘላቂነት ለማረጋገጥ ህዝቡ እንደ እስካሁኑ ሁሉ በትብብር እንዲሰራ ጥሪ አቅርበዋል። በሌላ መረጃ የገዢው ፓርቲ ምክትል ፕሬዝዳንትና ምክትል ጠቅላይ ሚኒስትሩ ጠላቶቻችንን እንደ ሸረሪት ድር እንበጣጥሳቸዋለን በማለት ከባድ የሚባል መልእክታቸውን አስተላልፈዋል። ፓርቲው በመጪው ምርጫ አሸንፈው መንግስት ሆኖ እንደሚቀጥል ከወዲሁ ገልጸው እኛን በኃይል የሚያሸንፍ አካል አይኖርም ብለዋል። የገዢው ፓርቲ ምክትል ፕሬዝዳንትና ምክትል ጠቅላይ ሚኒስትር የሆኑት አቶ ተመስገን ጥሩነህ የፓርቲያቸውን የምርጫ ምልክት ይፋ ባደረጉበት መድረክ ላይ ባደረጉት ንግግር ጠላቶቻችን ሁሌም ወጥመድ ያጠምዳሉ፣ እኛ ግን እንደ ሸረሪት ድር በጣጥሰናቸው እናልፋለን ብለዋል። አቶ ተመስገን የብልጽግና ፓርቲ የ7ኛ ጠቅላላ ምርጫ የማኒፌስቶና የምርጫ ምልክት ይፋ ማድረጊያ መድረክ ላይ እንደተናገሩት የብልጽግና ፓርቲን መምረጥ ነገን መምረጥ ነው፣ ለድልና ለተስፋ ድምጽ መስጠት ማለት ነውም በማለት ተናግሯል። ጠላቶቻችን ወጥመዶቻቸውን ቢያጠምዱም በቆራጥነታችን ግን እንደ ሸረሪት ድር በመበጣጠስ እናልፋለን ያሉት አቶ ተመስገን ኢትዮጵያን ወደሚመጥናት ከፍታና ተምሳሌት ሀገር እናሻግራለን ሲሉም ተደምጠዋል። የ7ኛው ጠቅላላ ምርጫ ማን ኢትዮጵያን ይምራ ከሚለው በላይ ኢትዮጵያን ወዴት እንውሰዳት የሚለው የሚወሰንበት ነው። በእድገቷና በብልጽግናዋ ለአፍሪካና ለዓለም ምሳሌ የምትሆን ሀገር እየገነባን ነው ያሉት ምክትል ጠቅላይ ሚኒስትሩ ፈተናዎቻችን ብዙ ቢሆኑም አቅማችን ግን ከፈተናዎቻችን በላይ ናቸው ብለዋል። መከራ የሰለቸው ጦርነት ያንገፈገፈው ድህነት ቃርቃር ያለውና ኋላ ቀርነት የመረረው ታታሪ ህዝብ እንዳለ ተናግረው ምንም እንኳ ስለ ፓርቲያቸው አይበገሬነትና የሰላም አርበኝነት ቢናገሩም ነገር ግን ህዝብን አማሯል ላሉት ጦርነትና መፈናቀል አንዳንድ አካላት የብልጽግና መንግስት አንዱ ተከሳሽ አድርገው ያቀርባሉ። በመጪው ምርጫ አሸንፎ መንግስት ሆኖ እንደሚቀጥል ከወዲሁ በልበ ሙሉነት እየገለጸ የሚገኘው ብልጽግና ፓርቲ በኃይል የሚያሸንፈኝ ኃይል የለም እያለ ይገኛል። ከአማራ እስከ ትግራይ ከኦሮሚያ እስከ ጋምቤላ የሚንቀሳቀሱ የታጠቁ ኃይሎችን በጠላትነት የሚፈርጀው ገዢው ፓርቲ የሰላምን መንገድ ካልመረጡ እንደሚያጠፋቸው በተደጋጋሚ መግለጹ ይታወሳል። በመጨረሻው መረጃ የሳውዲ አረቢያ የውጭ ጉዳይ ሚኒስትር አዲስ አበባ መግባታቸው ተሰማ። ቀጠናዊ አለመረጋጋት በተጋጋለበት በዚህ ወቅት የሳውዲ ውጭ ጉዳይ ሚኒስትር ወደ ኢትዮጵያ በማቅናት ከጠቅላይ ሚኒስትሩና ከውጭ ጉዳይ ሚኒስትሩ ጋር መወያየታቸው ታውቀዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በሳውዲ ጉብኝት ካደረጉ ከአንድ ሳምንት በኋላ የሳውዲ አረቢያ የውጭ ጉዳይ ሚኒስትር አዲስ አበባ በመግባት በወቅታዊ ቀጠናዊ ደህንነትና መረጋጋት ዙሪያ እንደተወያዩ ተገልጿል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃን ቢን አብደላህ በይፋዊ የሥራ ጉብኝታቸው ኢትዮጵያና ሳውዲ አረቢያ በሁለትዮሽ ግንኙነት በቀጠናዊ ደህንነትና ከስደት ጋር በተገናኙ ጉዳዮች ዙሪያ ተነጋግረዋልም ተብሏል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ባወጣው መግለጫ መሰረት የጉብኝቱ ዋነኛው ዓላማ
በወቅታዊ የቀጠና ሁኔታዎች ላይ ለመወያየት እንዲሁም ለቀጠናዊ ደህንነትና መረጋጋት የሚደረጉ ጥረቶችን ለማጠናከር ነው ብሏል። ከሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፈይሰል ጋር የተወያዩት ጠቅላይ ሚኒስትር አብይ በሁለትዮሽና በባለ ብዙ ወገን ጉዳዮች ዙሪያ ውጤታማ ውይይት ማድረጋቸውን ገልጸዋል። ውይይቱ በዋናነት ለረጅም ጊዜ የቆየውን ግንኙነት በማጠናከር በቁልፍ ዘርፎች ትብብርን በማስፋፋት እንዲሁም በጋራ ፍላጎቶች በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ቅንጅትን በማሳደግ ዙሪያ ያተኮረ እንደነበርም ጠቅላይ ሚኒስትሩ ጠቁመዋል። ይህ ጉብኝት የተካሄደው የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ወደ ሪያድ አቅንተው ከሳውዲ አቻቸው ጋር ከተወያዩ ከአንድ ሳምንት በኋላ ነው። ይህ በእንዲህ እንዳለ ሌሎች የሳውዲ ከፍተኛ ባለስልጣናት አስመራ መግባታቸው ተሰምቷል። የሳውዲ ከፍተኛ ባለስልጣናት ከሰዓታት በፊት አስመራ ዓለም አቀፍ አውሮፕላን ማረፊያ መድረሳቸው እየተነገረ ይገኛል። አስመራ ከገቡት ባለስልጣናት መካከል የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ አልኬሬጂ እንደሚገኙበት የታወቀ ሲሆን የሳውዲ ውጭ ጉዳይ ሚኒስትር ደግሞ አዲስ አበባ መግባታቸውን ተከትሎ ሳውዲ አረቢያ በሁለቱ አገራት መካከል እየከረረ የመጣውን ውጥረት ለማርገብ ጥረት እያደረገች እንደምትገኝ መረጃዎች እየወጡ ይገኛሉ። ባለፉት ጊዜያት ግብጽ፣ ሳውዲ አረቢያና ኤርትራ በቀይ ባህር ላይ ወታደራዊ ልምምዶችን ማድረጋቸው የሚታወስ ሲሆን እስራኤል ደግሞ የኢትዮጵያን የቀይ ባህር ጥያቄ እደግፈዋለሁ ማለቷን ተከትሎ በቀጠናው ከባድ የተባለ መቧደንና ጎራ መለየት መከሰቱ አሳሳቢ ሆኗል በማለት የቀጠናው የፖለቲካ ተንታኞች ገልጸዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።